በምስሉ ላይ የምትመለከቱት ስሙ ቢል ኩፐር ይባላል። አሁን ልትሰሙት ያለው የእርሱ የመጨረሻ ማስጠንቀቂያ ነው። ይህን መልእክት እስከ መጨረሻው ሰምታችሁ ለመረዳትና ለመንቃት ካልሞከራችሁ እናንተም የዚህ ታላቅ ማታለል ተባባሪ ናችሁ ማለት ነው። ይህን የተናገረው እኛ ሳንሆን ራሱ ቢል ኩፐር ነው። ይህ ሰው ይህንን እውነታ እንዳያስተላልፍ ብዙ ማስጠንቀቂያዎችና ዛቻዎች ደርሰውበታል። እግሩንም እስከ መቆረጥ ድረስ ደርሷል። እሱ ግን መናገሬን አላቆምም አሻፈረኝ በማለቱ ገና በ58 ዓመቱ በሽጉጥ ተተኩሶበት በፖሊሶች ተገድሏል። እሱን ለመያዝ ወደ ቤቱ ያቀኑት ፖሊሶች ገድለውት መመለሳቸው በብዙዎች ዘንድ ግርምትን ጭሯል። ያኔ የተናገራቸው እውነቶችና ትንቢቶች በጊዜው ቅዠትና ወሬ ይመስል ነበር። ከ30 ዓመት በኋላ ግን እነዚህ ትንቢቶች እየተፈጸሙ በአይናችን እያየነው ነው። በ1992 የተደረገውን ቃለ መጠይቅ ቅጂ እናስመልክታችሁ። What role in the Middle East again does Israel play in this? ጠያቂው እንዲህ ሲል ይጠይቃል። በመካከለኛው ምስራቅ ለሚደረገው ለዚህ ሁሉ ሴራ እስራኤል የምትጫወተው ሚና ምንድን ነው? ቢል ቀጠለ። እስራኤል የተመሰረተችው ለታላቁ የአርማጌዶን ጦርነትና ለትንቢቱ ፍጻሜ እንደ መሳሪያ ሆና ነው። ዓለም በኒውክሌር ጦርነት ተቃጥላ የሰው ልጅ ሁሉ ተንበርክኮ ከእንግዲህ ጦርነት ይብቃን ብሎ እስኪለምን ድረስ ያ ሴራ ይቀጥላል። ያኔ መልሳቸው ምን መሰላችሁ? ጦርነት እንዳይኖር ዋስትና የምንሰጠው የሀገራትን ሉዓላዊነት አጥፍተን በአንድ ዓለም አቀፍ መንግስት ስንመራ ብቻ ነው ይላሉ። ይህ አስፈሪው የአርማጌዶን ጦርነት መምጣቱ አይቀርም። ይህ ቢል ራሱ የተናገረው ነው። ቢል ኩፐር ዛሬ የምናየውን ውጥንቅጥ ሁሉ አስቀድሞ አስቀምጦት ነበር። ከመጋረጃው በስተጀርባ ማን እንዳለና ቀጥሎ ምን እንደሚመጣ ጠንቅቆ ያውቃል። Read the book of Revelations, whether you believe in the book or not, read it because the men who are... የዮሐንስ ራእይን አንብቡ፣ በእርሱ ባታምኑ እንኳን አንብቡት። ምክንያቱም ይህን ዓለም የሚያዘዋውሩት ሰዎች ትንቢቱን እንደ ተውኔት እየተጠቀሙበት ነው ይለናል። ይህ ቃለ መጠይቅ እንደ አውሮፓውያን አቆጣጠር በ1992 የተቀረጸ ቢሆንም ዛሬም ድረስ ትርጉሙ እጅግ የጎላ ነው። ምክንያቱም ነገሩ ሁሉ እስከ ትንሿ ነጥብ ድረስ እንዳለው እየተተገበረ ነው። ቢል እንደዚህ ይለናል። ሰዎች ሁሉ ጊዜ ይመጡና ቢል ተሳስተሃል፣ ዓለምን እያመሰቃቀሏት ያሉት አይሁዶች ናቸው ይሉናል። እውነቱ ግን የአይሁድ የካቶሊክ ወይም የጥቁር ጉዳይ አይደለም። ጉዳዩ በሚስጥር ተደብቀው የዓለምን ዕጣ ፈንታ የሚወስኑ የጥልቁ ሚስጥራት አባላት የሆኑት ሰዎች ናቸው። እነዚህ ሰዎች በይፋ ለተለያዩ ዘሮችና ሃይማኖቶች የወገኑ ቢመስሉም የአንድ ዓለም ወይም ደግሞ የጥልቁ ዓለም ገዢዎችና አባላት ናቸው። ከቢል ኩፐር 1992 ቃለ መጠይቅ ውስጥ ቀነጫጭበን ከሽነን እናቀርብላችኋለን። ይህንን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁ በእርግጠኝነት ለመንቃት የወሰናችሁና እውነት የሚያጓጓችሁ ሰዎች ናችሁ። የእግዚአብሔር ቃል በኤፌሶን ምዕራፍ 5 ቁጥር 16 ላይ እንዲህ ይላል፣ ቀኖቹ ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይለናል። የኢራን ጦርነት፣ የአሜሪካ ዛቻ፣ የነዳጅ መናር፣ የኑሮ ውድነት፣ ሁሉም ወደ አንድ መስመር ይሰበሰባል። ተከታተሉ። George Orwell was just like me. He was alone. ጆርጅ ኦውሬል ልክ እንደኔ ነበር። እርሱም በብሪታንያ የስለላ ተቋም ውስጥ ዝቅተኛ እርከን ላይ የነበረ ቢሆንም እኔ ያየኋቸውን ሰነዶች ለማየት ወደሚያስችል ከፍተኛ የኃላፊነት ቦታ ተሹሞ ነበር። እኔ አሁን ላይ ዓለምን ለማስጠንቀቅ እንደምጥረው ሁሉ እርሱም ልክ እንደኔ ጥሮ ነበር፣ ሞክሯል። ልዩነታችን ግን እኔ ለመውሰድ የቆረጥኩትን አይነት የህይወት መስዋዕትነት ለመክፈል አለመፈለጉ ብቻ ነው። ስለዚህ 1984 የተሰኘውን ርዕስ የያዘው መጽሐፍ በመጻፍ ወደፊት የሚመጣውን አደጋ ለዓለም ሕዝብ በማስጠንቀቂያነት መልክ አስፍሯል። ይሁን እንጂ እሱም ተጽዕኖ ቀላል አልነበረም። የብዙዎችን ልብ አነሳስቷል።
መጽሐፉ ልብ ወለድ ይዘት ቢኖረውም ህዝቡ ግን በልቡ ጥልቀት ውስጥ ያ ነገር ልብ ወለድ እንዳልሆነ ተረድቷል። ያንን መጽሐፍ ያነበበ እያንዳንዱ ሰው የተጻፈው ነገር እውን እንደሚሆን በነፍሱ ያውቃል። ኦርዌል የተረዳው አንድ ትልቅ እውነታ አለ። ፍጹም ቁጥጥር በአንድ ጀንበር የሚመጣ አይደለም። በመጀመሪያ ትኩረትን መበተን ነው። ሰዎች ትኩረታቸው እንዳይሰበሰብና አንድ ነገር ላይ እንዳያደፍጡ የሰውን ትኩረት ወዲና ወዲያ መበታተን ነው። በመቀጠል ህዝቡን መከፋፈል ይደረጋል። በህዝቡ አንድነት ውስጥ ትልቅ ኃይል አለ። ስለዚህ ህዝቡ ያንን እንዳያቆም ሆነ እንዳይጠቀመው ህዝቡን መከፋፈል ሁለተኛው ስራ ነው። ከዚህ በኋላ ለተከፋፈለው ህዝብ አዲስና የታደሰ ህግ ማውጣት ይሆናል። ህዝቡ በቁጥጥር ስር እንኳን እንደሆነ ሳያውቅ በቁጥጥር ስር ይገባል። 1984 የተሰኘው መጽሐፍ የመጨረሻውን መዳረሻ አሳይቶናል። ዓለም ውስጥ ምንም እውነት ሳይኖር ይቀርና ሁሉም ነገር ድርሰት እንደሚሆን ያሳየናል። መጽሐፉ እንደተጻፈ ለብዙ ዓመታት ልብ ወለድ ታሪክ ብቻ ይመስል ነበር። አሁን ላይ ግን ከተጻፉት ውስጥ እያንዳንዱ ቀስ በቀስ እየተገጣጠመ ይመስላል። በአንድ ወቅት እንደ ሞኝነት ይቆጠሩ የነበሩ ግምቶች ዛሬ የጧት የዜና አወጃዎች እየሆኑ መጥተዋል። ከዚህ በኋላ በቃለ መጠይቅ ውስጥ ጠያቂው እንዲህ ሲል ለቢል ኩፐር ጥያቄ ያቀርብለታል። ዛሬ እንዴት በዚህ ልትገኝ ቻልክ? እንዲህ ያለ ሚስጥሮችን ይዘህ እንዳትናገር በሆነ ዘዴ ተወግደህ ወይም በአእምሮ ህመምተኞች ክፍል ውስጥ ታስረህ እንዴት አልቀረህም ብሎ ይጠይቃል። ቢልም ቀጠለ፣ ይህን ልነግርህ እችላለሁ። መረጃዎችን ይፋ ማድረግ የጀመርኩት በ1976 ዓመተ ምህረት ነበር። ከዚህ በኋላ ነበር በሁለት አጋጣሚዎች አካላዊ የሆነ ጥቃት የደረሰብኝ። የራስ ቅሌ ተሰባብሮ ነበር። ጭንቅላቴን ተደብድቤ ነበር። እነዚህ የምታያቸው ጠባሳዎች በሙሉ የዛን ዕለት የደረሰብኝ ውጤቶች ናቸው። ሁለተኛው ጥቃት እንደ መጀመሪያው አልነበረም፣ የከፋ ነው። ምክንያቱም እግሬን አጣው። የሚገርመው ነገር በሆስፒታል ውስጥ እንኳን ሆኜ መተው ጠየቁኝ። ዓላማቸው እኔን መግደል አልነበረም፣ ይልቁንስ መልእክት ማድረስ ነበር። መልእክቱም አፍህን ዝጋ የሚል ነበር። መልእክቱ በሁለተኛው ጥቃት ላይ በደንብ የገባኝ ይመስል ነበር። ምክንያቱም ከአካላቴ ሁሉ ውድ የሆነውን ነበር ያጣሁት። ከዚህ በኋላ በሆስፒታል ሊጠይቁኝና የመጨረሻ ማስጠንቀቂያ ሊሰጡኝ የመጡ ሰዎች መታወቂያቸውን አሳዩኝ። መታወቂያቸው የመከላከያ ምርመራ አገልግሎት አባላት እንደሆኑ የሚገልጽ መታወቂያ ነበር። እንዲህም ብለው ተናገሩ፣ ዝም የማትል ከሆነ የመጨረሻ እስትንፋስን እንድትተነፍስ እናደርግሃለን አሉኝ። እኔም ወዲያውኑ ከነሱ ሐሳብ ጋር ተስማማውና ካሁን በኋላ ምንም አይነት ነገር ላለማውራት ቃል ገባው። የሚቀጥሉት 16 ዓመታት ያክል አፌን ዘግቼ ኖርኩኝ። ምንም ነገር አልተነፈስኩም። በህይወታችሁ ላይ የተለያዩ መላምቶችን፣ ግምቶችን መንግስት እንዲያደረገ ዓለም እንዲሆነች ብላችሁ ልታወሩ ትችላላችሁ። አንዳንዶች እናንተ ቀሸታም ናችሁ ብለው ሊያወሩ ይችላሉ። ነገር ግን ማውራት ስለሌለባችሁ ነገር ልክ ማውራት ስትጀምሩ ያኔ እናንተን መከታተል ይጀምራሉ። ሁሉም ነገር የተገናኘ ነው። ነገሮች ማብቂያ ያላቸው አይመስሉም። እስኪ አንድ ነገር ልንገራችሁ። መጽሐፍ ቅዱሳችን ላይ ያለውን የዮሐንስ ራእይ መጽሐፍ በጥልቀት ለማንበብ እንሞክር። ይህ መጽሐፍ በጥልቅ ሚስጥራት የተሞላ መጽሐፍ ነው። እነዚህ ኃያላን ዓለምን የሚቆጣጠሩ ሰዎች ወይ መጽሐፉን እየተከተሉት ነው ወይ መጽሐፉ እንደሚል እያደረጉ ነው። ልክ እንደተጻፈላቸው እቅድ ይመስል የራእይ መጽሐፍ እግር በእግር እየሆነ ነው። በዛ መጽሐፍ ላይ ከተጻፉት ነገሮች ውስጥ እያንዳንዱ መሆኑ አይቀርም። አሁን ላይ አብዛኛውን እያያችሁት ነው። እነዚህ ሰዎች በመጽሐፍ ቅዱስ ላይ የተጻፈውን ትንቢት ልክ እንደ መመሪያ እየተጠቀሙት ነው። እኔም መጽሐፌን ስጽፍ ገረጣው ፈረስ ብዬ ነው ስያሜውን የሰጠሁት። ምክንያቱም መጽሐፍ ቅዱሳችን ላይ አራተኛውና የመጨረሻው ጥፋት ልክ በዚህ ፈረስ ነው የተሰየመው። ራእይ ምዕራፍ 13 ላይ ታገኙታላችሁ። የእግዚአብሔር ቃል በመጽሐፍ ቅዱሳችን ዮሐንስ ራእይ ምዕራፍ 6 ቁጥር 8 ላይ እንዲህ ይላል፣ አየሁም እነሆም ገረጣ ፈረስ ነበረ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ፣ ሲኦልም ተከተለው፣
በሰይፍና በራብ በሞትም በምድር አራዊት ይገድሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው። እስቲ እነዚህን 4 ፈረሶች ተመልከቷቸው። 4 ቀለም ይሰጣቸዋል፣ ነጭ፣ ቀይ፣ ጥቁርና ገረጣ። ገረጣ ለሚለው ቃል የግሪኩ መነሻ ክሎሮስ ሲሆን ትርጉሙም ወይባ ወይም ደግሞ አረንጓዴነት ያለው ነው። ይህም የሞት ቀለም ነው። አንዳንዶች እንደሚሉት ከሆነ ቀይ ፈረስ ጦርነቱን አስቀድሞ ግልቢያውን ይጀምራል። ቀጥሎ ደግሞ የሚመጣው ጥቁር ፈረስ ነው። እርሱም ረሃብንና መፈራረስን ይዞ ችግርን ይዞ ይገባል። ጥቅሱ የዋጋ ንረትንና የሀብት እጥረትን ይገልጻል። ይህ ጊዜ ደግሞ እጅግ የቀረበ ይመስላል። ከዚህ በኋላ ወረድ ብሎ የዮሐንስ ራእይ ምዕራፍ 13 ያለ አውሬው ማህተም ማንም መግዛትም ሆነ መሸጥ የማይችልበትን ዓለም ይተነብያል። ዛሬ በመላው ዓለም ላይ የመካከለኛው ባንክ ዲጂታል ገንዘቦች እየተዘረጉ ነው። ምናልባት ይህ የለውጡ ጅማሬ ይሁን? በእርግጥ ማንም አያውቅም። ነገር ግን የተተነበየውን ቴክኖሎጂ እየተገነባ መሆኑ ግልጽ ነው። እናንተ የራእይ መጽሐፍን ብታምኑም ባታምኑም በስልጣን ላይ ያሉት ግን ይህንን መጽሐፍ ያምናሉ። የዓለም መሪዎች ጥቅስን ይጠቅሳሉ። የጦር አዛዦች ትንቢትን ያውሳሉ። እናንተ እነሱ መንፈሳዊ የሆኑ ይመስላችኋል። ነገር ግን እነርሱ አስቀድሞ የተጻፈውን ተውኔትና ድርሰት እየተከተሉ ነው። ሂደቱን ልብ ብላችሁ አስተውሉ። ሁሉም ነገር ወደ አንድ መስመር እየተገጣጠመና እየተሳሳበ ነው። ገረጣውን ፈረስ እነሆ ብዬ በጻፍኩት መጽሐፍ ላይ የሰፈሩት መረጃዎችና ሰነዶች በሙሉ እዚህ ይገኛሉ። በመጽሐፉ ውስጥ የሚገኙት እያንዳንዱ ነገር በግልጽ ማግኘት የሚቻልና በማስረጃ ሊረጋገጥ የሚችል ነው። እኔ ይህንን መጽሐፍ ሆን ብዬ ለህዝብ ግልጽ ያልሆኑ መረጃዎችን ሳልጠቀም የጻፍኩት አንድ ነገር ለማሳየት ስለፈለኩ ነው። እኔ እነዚሁን መረጃዎች ማግኘት ከቻልኩ ማንኛውም ሰው ማግኘት ይችላል። በእርግጥ ለህዝብ ይፋ ያልሆኑ እጅግ ብዙ መረጃዎች በእጄ ላይ ይገኛሉ። መጽሐፉም ላይ ገና ሊመጡ ያሉ ነገሮችን ቀድሜ ጽፌያለሁ። ይህንን ያደረኩትም እናንተም ልክ እንደኔ ማግኘት እንደምትችሉ እንድታውቁ ስለምፈልግ ነው። ሌላው ለሰዎች ያደረኩላቸው ነገር ቢኖር ትናንሽ ኩነቶችን ብቻ ተመልክተው ይህ ለብቻው የተከሰተ ነው ብለው እንዲያስቡ ሁሉንም መረጃዎች አገጣጥሜ ትልቁን ምስል እንዲያዩ ማድረግ ነው። ምንም ነገር ለብቻው የተከሰተ አይደለም። ሁሉም የአንድ ትልቅ እንቆቅልሽ ፍርፋሪዎች ናቸው። ይህ መረጃ በህይወታችሁ ልትሰሙት ከምትችሉት የትኛውም መረጃ በላይ ግዙፍና ጥልቅ ነው። ነገር ግን በሚያሳዝን ሁኔታ ሰዎች ዛሬ ሰምተውት ነገ ይረሱታል። አንዳንዶች ይህንን ማመን አይፈልጉም። አንዳንዶች እውነቱን ያውቁና ይፈራሉ። ግን እኔ እንደማስበው ምክንያቱ ሌላ ነው። አብዛኞቻችን ደንዘዘናል። ስራ፣ ጭንቀት፣ ማብቂያ የሌለው የሶሻል ሚዲያ እይታ፣ ይህ ሁሉ ተደማምሮ ያደክመናል። ከዚያም የሆነ ነገር ለመረዳት ተስፋ በማድረግ ዜና እንከፍታለን። በምላሹ ግን የምናገኘው ጩኸት፣ ውዥንብር፣ ግርታ ብቻ ነው። ያ ድንዛዜ ደግሞ ቀስ በቀስ ልምድና ራስን የመከላከያ ዘዴ ሆኖ ይቆያል። ምናልባት ግን አንዳንዶች የበላይ አካሎች ይህንኑ ፈልገው ቢሆንስ? በዚህች ሀገር ያሉት የሬዲዮ የቴሌቪዥንና የህትመት ውጤቶች በሙሉ የ5 ግዙፍ ኮርፖሬሽን ንብረቶች ናቸው። እነዚህ ሚዲያዎቹን የያዙ ድርጅቶች ደግሞ በውጪ ግንኙነት ምክር ቤት አባላት የሚዘወሩና የሚመሩ ናቸው። ይህን ደግሞ ራሳችሁ መርመራችሁ ልትደርሱበት የምትችሉት እውነታ ነው። አንድን ጣቢያ ወይም ጋዜጣ ማን እንደያዘውና ማን እንደሚመራው መርመራችሁ ወደ አንድ ድርጅት ስትደርሱ ያንንም ድርጅት የሚመራው ሌላ ድርጅት እንዳለ ትደርሱበታላችሁ። ይህንን ሁሉ ትስርስር ተከትላችሁ ወደ ላይኛው የመጨረሻው ጫፍ ስትወጡ የምታገኟቸው 5 ብቻ ናቸው። እያንዳንዱ ጋዜጠኛ ደግሞ ስራውን ላለማጥፋት ሲል ፈጽሞ የማይነካቸውና የማይናገራቸው ሚስጥሮች እንዳሉ ያውቃል። ቁጥጥሩ ያለው እዚሁ ጋር ነው። እስኪ ነገሩን አብረን እንሞክረው፣ ለመረዳት እንሞክር። የፈለጋችሁትን የዜና አውታር ምረጡ። እስኪ በግዙፉ ኩባንያ በሲኤንኤን እንጀምር። ስልካችሁ ላይ ሲኤንኤንን ማን ይገዛዋል ብላችሁ ፈልጉ። የዋርነር ብራዘርስ ዲስከቨሪ
ንብረት መሆኑን ታያላችሁ። ጥሩ። አሁን ደግሞ ዋርነር ብራዘርስን ማን ይገዛዋል ብላችሁ ፈልጉ። እንደ አውሮፓውያን አቆጣጠር በ2026 ይህ እየተቀየረ ነው። ዋርነር ብራዘርስ በፓራማውንት በተባለው ስቱዲዮ በ110 ቢሊዮን ዶላር ሊገዛ ስምምነት ተፈርሟል። አሁን ደግሞ ለሶስተኛ ጊዜ ፓራማውንትን ማን ይገዛዋል ብላችሁ ፈልጉ። ፓራማውንት ባለፈው ዓመት በስካይ ዳንስ ሚዲያ የተገዛ ሲሆን ስካይ ዳንስ የሚመራው ዴቪድ ኤልሰን በሚባል ግለሰብ ነው። ዴቪድ ኤልሰን ደግሞ በዓለም ላይ ካሉ ባለጸጎች አንዱና የኦራክል መስራች ከሆነው የላሪ ኤልሰን ልጅ ነው። ቀጥሎ ደግሞ ሌላው ግዙፉን ድርጅት ሲቢኤስ ዜናን ማን ያንቀሳቅሰዋል ብላችሁ ጠይቁ። ሲቢኤስ የፓራማውንት ንብረት ሲሆን ዋና አዘጋጇ ባሪ ዋይስ የተሾመችው ድርጅቱ በስካይ ዳንስ ከተገዛ በኋላ ነው። ቢሊ ኩፐር ይህንን ሁሉም ሚዲያዎች በ5 ኮርፖሬሽን የተያዙ ናቸው ያለው ከበርካታ አስርተ ዓመታት በፊት ነው። ማለትም በ1992 ከ20 ዓመት በላይ ባለፈው ጊዜ ነበር በ5 ድርጅት የተገዛ ነው ያለው። ዛሬ ስሞቹ ሊቀያየሩ ይችላሉ፣ ነገር ግን አሰራሩ አንድ ነው። በዜና አውታር ትጀምራላችሁ፣ በቢሊዮነር ትጨርሳላችሁ። ያ ቢሊዮነር ደግሞ ሁል ጊዜ ከስልጣን ማማ ጋር የተቆራኘ ነው። እስኪ ራሳችሁ ሞክሩት። የፈለጋችሁትን የሚዲያ ተቋም ወይም የመረጃ መድረክ ምረጡ፣ ሰንሰለቱን ተከተሉና መጨረሻው የት እንደሆነ ተመልከቱ። ምን ያህል ፈጥናችሁ ወደ አንዱ ተመሳሳይ ቦታ እንደምትደርሱ ስታዩ ትገረማላችሁ። እያንዳንዱ ትላልቅ የሚባሉ ድርጅት ኢንዱስትሪዎች ልክ እንደነ ዲዝኒ፣ ዋርነር ብሮስ፣ ማርቨል የመሳሰሉት በሙሉ መልሶ ወደ አንድ መሪ ያመጣዋል። ቀጣይ ብራያን ኩፐር የሚለውን ነገር እንመልከት፣ ምክንያቱም ቀጣዩ ስለ እኛ ነው። ለእግር ኳስ ተጫዋቾች፣ ለአትሌቶችና ለስፖርተኞች እንዲህ ያለ አስገራሚ ደሞዝ የሚከፍሉት ለዚህ ነው። ባለፈው ቀን በሬዲዮ ስሰማ ለአንድ ቡድን ተጫዋች በአመት 6 ሚሊዮን ዶላር ለመክፈል ተስማምተዋል። ይህን ማመን ትችላላችሁ? ለምን ይመስላችኋል? ይህ የሮማውያን ሰርከስ ነው። አያችሁ፣ በድሮ ጊዜ በሮማውያኖች ጊዜ ልክ ህዝቡ ማጉረምረምና መቆጣት ሲጀምሩ ንጉሱ አንድ ነገር ያደርጋል። ህዝቡ ማጉረምረም ሲጀምር፣ ጥያቄዎች ሲነሳና የንጉሰ ነገስቱን ፖሊሲዎች ሲጠላ ንጉሱ አንድ ነገር ያደርጋል። ወደ ሰርከስ ይልካቸዋል። ሰርከስ ይዘጋጃል። ግዙፍ የመጫወቻ ስፍራዎችን፣ ኮሎሲየሞችን ይገነባል። ከዚያም ክርስቲያኖችን ለአንበሳ መጣል ይጀምራል። ታላላቅ የሰረገላ ውድድሮችን፣ የእግር ኳስና የቅርጫት ኳስን ያዘጋጃል። ይህ ሁሉ የሚደረገው ይህንን ሞኝ ህዝብ በዓለም አቀፋዊ የሴራ መዋቅር ውስጥ ምንም ትርጉም በሌላቸው ነገሮች ውስጥ ጠምዶ ለማቆየት ሲባል ብቻ ነው። እውነቱን ለማወቅ ጊዜ እንዳይኖራቸውና እንዴት እየተሽከረከሩ እንደሆነ ለመረዳት የሚያስችል ብልሃት እንዳያገኙ ንጉሠ ነገሥቱንም ፈጽሞ እንዳይጠይቁ ለማድረግ ይህንን ሲስተም ይጠቀማሉ። ለአንድ እግር ኳስ ተጫዋች ወይም ቤዝቦል ተጫዋች በአመት 1፣ 2 ወይም 3 ሚሊዮን ዶላር የሚከፍሉት ለዚህ ነው። ይህ ልክ እንደ ጥንቱ የሮማውያን ሰርከስ ሰውን ማደንዘዣ ነው። ብዙ ሰዎችን አውቃለሁ ለአርሰናልና ለማንቸስተር ከሚጫወቱት ተጫዋቾች ውጪ ዓለም ላይ እየተከናወነ ያለውን ምንም በጥልቀት የማያውቁ ብዙ ሰዎች አሉ። በአርሴናልና በማንቸስተር ውስጥ ያሉትን ተጫዋቾች በሙሉ በጥልቀት ማወቅ ትልቅ ስኬት ይመስላቸዋል። ያወቁም ይመስላቸዋል። ደግሞም የራሱን ቢጤ ፍለጋ ይሄድና ልክ እንደሱ ዕውቀት ያለው የመሰለው ሰው ጋር በደንብ ይግባባል። አብረውን ያንን የአትሌቲክስ የስፖርት ሁኔታ ለማየት ጊዜን ያሳልፋሉ። አብረው እየጠጡና እየበሉ ስለ አጥቂዎች ያወራሉ። በጣም ያሳዝናል። ጁቬናል የተባለው ሮማዊ ገጣሚ ከ2000 ዓመታት በፊት እንዲህ ብሎ ነበር። ቀደም ሲል የጦር አዛዦችን የሚሾም ባለስልጣናትን የሚሰይምና ሁሉንም ነገር በእጁ የያዘ ህዝብ ዛሬ ግን ራሱን አሳልፎ ሰጥቶ 2 ነገሮችን ብቻ በጉጉት ይጠባበቃል። እርሱም እንጀራና ሰርከስ ናቸው። አያችሁ፣ ዛሬ እንጀራው የወር ደሞዛችሁ ሲሆን ሰርከሱ ደግሞ ስፖርታዊ ጨዋታዎች ናቸው።
እኛ አይናችንን ከስክሪን ላይ ሳንነቅል ፈጽሞ ላላየናቸው ቢሊዮነሮች ስንጮህ፣ እውነተኛው ውሳኔ ግን እኛ በማናያቸው ሰዎች በሌላ ቦታ ይወሰናሉ። ምክንያቱም ደግሞ የማይመቸው እውነት ይኸው ነው። በታሪክ እንደታየው በመዝናኛ የናወዘ ማህበረሰቡን ለመቆጣጠር እጅግ በጣም ቀላል ነው። እስከ ተመለከትን ድረስ አንጠይቅም፣ እስካጨበጨብን ድረስ አንቃወምም። እኛ በደነዘዝን ቁጥር እነርሱ በስልጣን ይቆያሉ ቢል ንግግሩን ቀጠለ። አንድ ነገር ልንገራችሁ። በዓለም ላይ እጅግ በጣም ኃይለኛ የሆኑ ተጽዕኖ ፈጣሪ የሆኑ 150 ወንዶችና ሴቶች በጀርመን ውስጥ ባደን ተብሎ በሚጠራ ስፍራ በሚስጥር ተገናኝተው የቢሊዮኖችን እድል ሲወስኑ ማንም ግድ አይሰጠውም። ነገር ግን በሚያሳዝን ሁኔታ ሁለት የእግር ኳስ ተጫዋቾች አብረው ምሳ ለመብላት ቢወጡ በአገሪቱ ጋዜጠኞች ሁሉ የፊት ገጽ ዜና ይሆናሉ። ይህ እኛ ያለንበትን ማህበረሰብ ማንነት ቁልጭ አድርጎ አውጥቶ ያሳያል። ይህ የታመመ ማህበረሰብ ነው። ፍጻሜው ወደ ጥፋት የሚመራ ነው። እስኪ አድማጮች እውነቱን እንነጋገር ከተባለ የመጨረሻው የዳቮስ ስብሰባ መቼ እንደነበርና እዚያስ ምን እንደቀረበ የሚያውቅ ማን አለ? እንደ አውሮፓውያን አቆጣጠር ከጥር 19 እስከ 23 2026 በስዊዘርላንድ ተራራማ ከተማ 150 ተጽዕኖ ፈጣሪ ሰዎች ተሰባስበው የውይይት መንፈስ በሚል መሪ ቃል ስለ አርቲፊሻል ኢንተለጀንስ፣ ስለ አዲስ የገንዘብ ስርዓትና ስለ ጂኦፖለቲክስ ሽግግር ሲመካከሩ የነበረ ቢሆንም አብዛኞቻችን ግን አናውቅም። ምክንያቱም ከኳስ የዘለለ እንደዚህ አይነት ነገሮች ብዙም ግድ አይሰጠንም። እኛ ቲክቶክ አለን፣ ኢንስታግራም አለን፣ ኔትፍሊክስ አለን። የራሳችን ህይወት፣ ዕዳ፣ ስራ፣ ግላዊ ግንኙነቶች ጠምደውናል። እነዚያ ሰዎች በሚያምር ከተማ ውስጥ ስለ ቢሊዮኖች እድል ሲወያዩ ተከታትሎ ለማወቅ ግን ማን ጊዜ አለው? ስለ ጉዳዩ የሚያወራ ቪዲዮ ብናይም እንኳን በጥቂት ሰከንዶች ውስጥ እንረሳዋለን። ቀጣዩ የዲጂታል ስክሮል ማድረግ፣ ቀጣዩ ማሳወቂያ ኖቲፊኬሽን፣ ቀጣዩ ትኩረት መበተኛ ይጠብቀናል። ኩፐር ሲናገር የነበረው ልክ ስለዚህ ነው። እኛ በኑሯችን ተጠምደን ሳለ የእኛን የወደፊት ህይወት የሚወስኑ ውሳኔዎች በሌላ ቦታ ይወሰናሉ። እኛ ግን ለማስተዋል በማይመች ሁኔታ በድካም ተሞልተናል። እነዚህ ራሳቸውን ሀያል አድርገው የሰየሙ ሰዎች የህይወትን ቀጣይነት በተለየ መንገድ ይረዱታል። ቀደም ሲል እንደነገርኩ አካላዊ አለመሞትን ለማግኘት ይፈልጋሉ። በቴክኖሎጂ አማካኝነት ሰው አምላክ ይሆናል ብለው ያምናሉ። በምክንያታዊነትና በቴክኖሎጂ ኃይል ሰው ራሱን ወደ አምላክነት ይለውጣል ይላሉ። ይህ ቢል ከ30 ዓመት በፊት የተናገረው ነገር ነው። ቢል ኩፐር ከ30 ዓመት በፊት በቴክኖሎጂ አማካኝነት ሞትን ለማሸነፍ እንደሚሞክሩ ተንብዮ ነበር። በወቅቱ ነገሩ ዘበት ይመስል ነበር። ዛሬ ግን የሚሆነውን ተመልከቱ። ኒውራሊንክ የተባለው ድርጅት በሰው አእምሮ ውስጥ የመረጃ ቺፖችን በስኬት መቅበር ጀምሯል። አንዱ ታካሚ በማሰብ ብቻ ቼዝ መጫወት ችሏል። በሃርቫርድ እና ኤምአይቲ የሚገኙ ሳይንቲስቶች እርጅናን ወደ ኋላ ለመመለስ የሚያስችሉ ቴክኖሎጂዎች ላይ በጥብቅ እየሰሩ ይገኛሉ። የሰው ልጅን ዕድሜ በ10 ዓመታት የሚያራዝሙ መድኃኒቶች የሙከራ ደረጃ ላይ ደርሰዋል። እናንተ የምትጠቀሙት የኦፕን ኤአይ ዋና ስራ አስፈጻሚ በቅርቡ ሰው ሰራሽ አስተውሎት ከሰው ልጅ ዕውቀት ጋር የሚስተካከልበትን ደረጃ ላይ በጥቂት ዓመታት ውስጥ እንደሚሰራ ተናግሯል። ከዚህ በኋላስ ምን ይመጣል ብላችሁ ታስባላችሁ? የሰውን አእምሮ ከማሽን ጋር ማዋሃድ ቀጣዩ አመንክኗዊ እርምጃ ነው። ቢታመንም ባይታመንም ዓለም ወደዚህ አቅጣጫ ካሰብነው በላይ በከፍተኛ ፍጥነት እየገሰገሰች መሆኗ መካድ አይቻልም። ቢል ኩፐር እንዲህ ሲል ይናገራል። ሃይማኖታችሁ ምንም ይሁን ምን፣ እነርሱ ግን የዮሐንስ ራእይ ላይ የሰፈረውን ታሪክ እስከ መጨረሻዋ ነጥብ ድረስ በትክክል እየተከተሉ ነው ይለናል። ይቀጥልና ነቅተን ካልተነሳን ወደፊት ምን እንደሚፈጠር ማወቅ ከፈለጋችሁ በግልጽ የዮሐንስ ራእይን መጽሐፍ ቅዱስ ላይ ከፍታችሁ ትንቢቱን አንብቡት። ውድ አድማጮቻችን እስከዚች ሰዓት ድረስ አብራችሁን ከቆያችሁ
እናንተ ቀድመው ከነቁት ወይም ለመንቃት ከቆጠሩት ጥቂቶች መካከል ናችሁ። ይህም በራሱ ትልቅ መንፈሳዊ ኃላፊነትን ያመጣባችኋል። አድምጡኝ። ከዚህ የሰይጣን ወጥመድና ከጥፋት መጋረጃ ጀርባ ካለው ሴራ ነፃ የምትወጣበት ብቸኛው ቁልፍ ዕውቀት ብቻ አይደለም፣ ጸሎት ነው። አሁኑኑ ካልጋህ ውረድ፣ ተንበርከክና ወደ እግዚአብሔር አምላክህ ጩህ። ዛሬ ካልጸለይክና ካልነቃ ነገ በእነዚህ ኃይላት እጅ የተዘጋጀውን የጥፋት ጽዋ በግድ ትጠጣለህ። የነጻነት በር ጸሎት ነው። የሕይወትህ መመሪያ ቅዱሱ ወንጌል ነው። ዛሬ ካልጸለይክ ነገ ትጠፋለህ። በጸሎት ሕይወቴ ደካማ ነኝ፣ ብዙም ጸልዬ አላውቅም የምትሉ ከሆነ በስክሪኑ ላይ በሚታያችሁ የቴሌግራም ቻናል ገብታችሁ ሁል ጊዜ ማለዳ ላይ አብራችሁን መጸለይ ትችላላችሁ። ከታች ያለው የቴሌግራም ሊንክ በመቀላቀል በጸሎት ሕይወታችሁን አድሱ። ከእግዚአብሔር ጋር ያላችሁን ቃል ኪዳን አድሱ። ያለ ጸሎት ነጻነት የለም፣ ያለ ወንጌልም ብርሃን የለም። መርምሩ፣ ንቁ። ከሁሉ በላይ ግን ተንበርክካችሁ እግዚአብሔር አምላካችሁን ጥሩ። እውነት አርነት ያወጣል፣ ጸሎትም ከጥፋት ይታደጋል። የሚሰማ ጆሮ ያለው ይስማ።